ያ ቁርአን እኮ ይናገራል። አሁን ካዕባን ያፈርሳሉ ብሎ እኮ የሚናገረው አስሐቡል ፊል ይላል እኮ። አስሐቡል ፊል ማለት የአብርሃም ልጆች ናቸው። የአብርሃም ልጆች ሌላ ቦታ አይደለም፣ አንዱ ትግራይ ናቸው። ከሰው ዘር ያልተፈጠሩ እንደውም ዳቢሎስ ከነሱ ይሻላል ብዬ ተስፋ አደርጋለሁ። ዳቢሎስ እኮ እንደነሱ አይነት ተንኮል የለውም። በቃ ሲፈልግ ይለብጣል፣ ሲፈልግ የፈለገውን ነገር ነው እንጂ የሚያደርገው እነሱ ቢመጣ እሱም የኔ አካል አይደሉም ብሎ ነው የሚክዳቸው። በህይወት እንኳን ኖሮ ብትጠይቃቸው ይህንን ሊገልጹ አይችሉም። ይሄ ትርክት እንግዲህ በድሬዳዋ ከንቲባ ብቻ የተነገረ የትግራይ ተወላጆችን እንዲጠቁ የሚያደርግ በሱ ብቻ የተነገረ እንዳይመስላችሁ፣ አስተምሮ ነው፣ ባይዘ እምነት ነው። ከዚህ በፊት ምላሽ ሰጥቼበታለሁ። በተለያየ ሁኔታ ደግሞ አሁን ምላሽ እንስጥበት። ምን ሲል ሰምታችኋል? እነኚህ የትግራይ ህዝቦችን አጋንንት ቢመጣ ሴጣን እንኳን አላቃችሁም ይላቸዋል። ጂኒ እንኳን የኔ ወገን አይደላችሁም ይላቸዋል ብሏል። እውነት ነው። እነሱ ክርስቲያን ናቸው፣ በክርስቶስ ክርስቲያን የተባሉ ስለሆኑ አጋንንት የእሱ ወገን ሊሆኑ አይችሉም። ባይሆን ነብይህ ግን የአጋንንት ወገን ስለሆነ እሱን ያውቁታል። ከዕለታት አንድ ቀን ሙሐመድ ይጠፋና ቤተሰቦቹ ይፈልጉታል። አጋንንት ወስደው ገለውት ይሆናል ብለው ሊነጋጋ ሲል ከሆነ ዋሻ አካባቢ ሲመጣ አገኙና ይጠፍተ ነው ብለው ሲጠይቁት እንዲህ አለ። ሳይ ሙስሊም 450 ኤሌ ይገኝላችኋል አዲሱ። ከዛም እንደዚህ አለ። there come to me an inviter on behalf of the jinn and I went along with him and I recited to them the Quran። ከጋኔን የሆነ ወይም ደግሞ ከጅን የሆነ ጎሳ ከነሱ ውስጥ የሆነ አንድ ጠሪ መጣ ወደ እኔ ሊጠራኝ ሊጋብዘኝ አለ። ከዛም ሄድኩና ቁርአንን ቀራውላቸው። እነሱ የናንተ ወንድም ናቸው ጅኒዎች አለ። ለትግራይ ግን አላቃቸውም አጋንንት ይላል፣ ለሙስሊሞች ግን ወንድማቸው ነው። ቁርአኑን ሲቀራላቸው ምን ተፈጠረ? የጋኔኖች ምዕራፍ 72ኛው ከቁጥር 19 ላይ እንደዚህ ይላል። እነሆ የአላህ ባሪያ ሙሐመድ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ። ትግራዮችን አጋንንት ጋኔኖች አናቃችሁም ይሏቸዋል። ሙሐመድ ግን ቁርአን ሲቀራላቸው ላውሌ ሊከመሩ ሮጠው ይመጣሉ። ምን ሲቀራላቸው? ቁርአን ያላህ ቁርአን እየቀራ አላህን ስም ሲያወሳ አጋንንቶች ሮጠው ላውሌ ሊከመሩበት ይላሉ ማለት ነው። ምክንያቱም ቁርአን በራሱ አጋንንትን የሚስብ አጋንንትን የሚጠራ መጽሐፍ ስለሆነ ሱራ 72 ከቁጥር 1 ጀምሮ ሙሐመድ ወይ በል እነሆ ከጅን የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማን አሉ። ማለት ወደ እኔ ተወረደ፣ ወደ ቀጥታ መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን፣ በጌታችን አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። አላህ ልጅ የለውም ያሉትም አጋንንቶች ሲሆኑ በቁርአን የሚያምኑት አጋንንቶች ናቸው። አጋንንቶች የሙስሊም ቤተሰብና ወንድም ናቸው። ስለዚህ ትግራዮችን አጋንንት ህብረት ስለሌለው የኔ ወገን ናቸው ብሎ አይቀበላቸውም። እውነት ነው፣ ትክክል ነው። እስልምናን ሙሐመድን ግን አጋንንቶች የኔ ወገን ነው ብለው ይላሉ። እናንተ ሙስሊሞች ደግሞ የአጋንንት ቤተሰብ ትሆናላችሁ ማለት ነው። በጣም አስቂኙ ፓርት አጋንንት መጨረሻ ምን ያደርጋል? ይለብጣል አለ። ሙሐመድን አጋንንቶች ለብጠው እንደጣሉት የውሃ አዲሱን ተመልከቱ። ወደ ፈለጋችሁ ቋንቋ ቀይራችሁ ማየት ትችላላችሁ። ከዕለታት አንድ ቀን ሙሐመድን አጋንንቶች እዘውት ሄደው አዙጦች እዘው ሄዱና ሌሊቱን ሲጋልቡት፣ መጋለብ ታውቃላችኋል። ፎርማል እንሆን ብለን ነው ቋንቋውን። ጋልበው መጨረሻ ላይ ሲመጣ አቃተኝ፣ ደከመኝ፣ አመመኝ አለ። እስከያመው ድረስ ነው ዘብጠው የጣሉት። ከንቲባው ባለው ንግግር መሰረት ዘብጠው ጥለውት አመመኝ አለ። ሲመጣ ብልታቸው ረጃጅም የሆኑ አዙጦች የሚባሉ ቀጫጭኖች ናቸው። እሱ እንትን አብሮት ሄደው ግን ብልታቸው አልታያለኝ ይላል። ዘብጠው ጥለውት ቀጫጭን ረጃጅም ናቸው። ሴክስ ላይ ደግሞ በጣም ጠንካራ ናቸው ተብሎ ነው የሚታመነው አዙጦች በአረቦቹ ታሪክ መሰረት ማለት ነው። እና ዘብጠው ጥለውታል ማለት ነው። ሌላኛው ምንድነው? እሱ ከኢትዮጵያ ሄደ ካባን ያፈርሳል እግረ ቀጭኑ የሚለው ሀዲስ እዚህ ጋር ተቀምጧል። ከንቲባው ንግግር ከነብዩ የተወሰረ ነው፣ ከመሐመድ ማለት ነው። ያው ከኢትዮጵያ የመጣ ካባን ያፈርሳል እግረ ቀጭን ብሎ ማለት ነው። እነኚህን ኢትዮጵያኖችን ሲገልጻቸው ደግሞ ምን ብሎ ነው የነገረው? የማርያም ቤተክርስቲያን ያለቻቸው ኢትዮጵያ የሚገኙት ማርያም ቤተክርስቲያን ያላቻቸው ትግራዮችን በጊዜ የተቀበሉ ትግራዮች ስለሆኑ ሳያል ቡካሪ 434 ላይ they are the worst creature in the sight of Allah እነሱ በጣም መጥፎ ፍጡር ናቸው፣ ከፍጥረት ሁሉ መጥፎዎቹ ናቸው ብሏል። ሰው ከፍጥረት አንዱ ሰይጣን ነው፣ ከነሱም በላይ መጥፎዎቹ ብሎ የገለጻቸው ሙሐመድም ስላለ ያው
ሰው ከዘመዱ አህያ ከአመዱ ይባል የለ አጋንንት ዘመዳቸው ስለሆነ ነው። አጋንንት በእርግጥ ወሲብ የሚያደርጋቸዋል። ከዚህ በፊት ደጋግመን አሳይተናል። ትግራዮች ላይ የሚካሄደው የፖለቲካዊ ፕሮፓጋንዳ ከሃይማኖትን ተገን ያደረገ እንዲሁ ቀላል እንዳይመስላችሁ መጽሐፍ ላይ ያለ ነው፣ አስተምሮቱ ላይ ያለ ነው እና ብዙ ፕሮፓጋንዳ ተሰርቷል። ከነጃሺ ጋር በተያያዘ ነጃሺ የሚባል ንጉሥ ሰለመ ከሚል ጋር የተቀበሉትን ብዙ አይነት ቅጥፈት ተቀጥፎባቸዋል ትግራዮች ላይ ባይዘ። ቀጣይ ደግሞ እየተዘጋጁላቸው ያሉ ብዙ ፕሮጀክቶች አሉ እና ካሁኑ ወጣቱ የትግራይ ወጣቶች ልናውቁ ይገባል። ይህንን አካሄድ መሰሪያዊ አካሄድ ካሁኑ ልታከሽፉት ይገባል ማለት ነው። ነቄ ልትሉባቸው ይገባል። ሃይማኖት ተኮር ስለሆነ እንዲሁ ተራ ፕሮፓጋንዳ ብቻ እንዳይመስላችሁ። ሁላችሁም ያለ ይህንን የምትሰሙ ሼር በማድረግ አዳርሱት መረጃው። ስቀራው ለምሳሌ አሊፍ ላሚም ስል የሰማችሁት የፍጡር ቃል ነው ወይንስ የፈጣሪ ቃል? የፈጣሪ ቃል ነው። በተለይም እንደ ኢብን ሐንበል አቂዳ መሰረት ይሄንን የፍጡር ቃል ብሎ ያለ ካለ ቀጥታ ከእስልምና ይወጣል፣ ያስገድለዋል። ተውበት ማያደርግ ከሆነ አሊፍ ላም የሚለውን አሁን ለምሳሌ ፍጡር ነው ፍጡር አይደለም ብዬ ብጠይቅ የፍጡር ቃል ነው ብሎ ካለ አንድ ሰው እንደ ሐንበል አቂዳ በእስልምናው ዋብያዎች የሚከተሉት በተለይም ቀጥታ ያስገድለዋል፣ ተውበት ማያደርግ ከሆነ ማይመለስ ከሆነ። ስለዚህ ይሄ የሰማኸው ካዳ የኔን ድምፅ አይደለ? እኔ ፍጡር አይደለሁም እንዴ? ቁርአኑ ራሱ ወረቀቱ ምኑ የሚነካ የሚዳሰሳል? ያላ ቃል የሚነካ የሚዳሰስ የሚታይ ነው እንዴ? ምን ሆነ? በሚዳሰስ በሚነካ እንደዚህ ተገለጠ ማለት ነው። ስለዚህ ቁርአን ፍጡር አይደለም ብለው ያምናሉ። እና እንደዛ ነው አለው። እኔ አንድ ጥያቄ ብቻ ነው። እሺ ኢየሱስ የማን ልጅ ነው? ኢየሱስ ማለት ስግው ቃል ማለት ነው። ኢየሱስ ስግው ቃልን የሚያመለክት ሲሆን መድኃኒት ማለት ነው። የእግዚአብሔር ልጅ ነው አይደለ? የእግዚአብሔር ልጅ ነው አይደለ? እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚለው ትንቢቱ ከተፈጸመ በኋላ አይ ቲንክ ማቴዎስ ወንጌል ምዕራፍ 2:21 ቼክ አድርግልኝ ክርስቲያን። ኢየሱስ የሚለው ከድር በስጋ ከተገለጠ በኋላ የተሰጠው ስም ነው አይደለም? እግዚአብሔር ነው አይደለ? አባቱ አዎ ነው፣ ችግር የለው። ቁጥር 20 አካባቢ አድርገው ሲ ያ እግዚአብሔር ማን ነው? አብ ነው። ኦኬ የአብ ልጅ ነው አይደለ? ኦኬ ስሙን ምዕራፍ 1 ላይ ነው። ቼክ አድርገው ነው ችግር የለም። ማስረጃ ቆይ። እሺ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙን ኢየሱስ ትለዋለች። ማን ትለዋለች? ኢየሱስ ትለዋለች። ይህ ስም በስጋ ሲወለድ ከማርያም የወጣለት ስም ነው። ስለዚህ ስግው ቃል ማለት ነው። በስጋ የተገለጠው እርሱ ክርስቶስ የወጣለት ስም በስጋ ከማርያም ሲወለድ ነው። አሁን ቀጥል ጥያቄን። ችግር የለውም። የአብ ልጅ ነው አይደለ? እሱ በሚገባ ማቴዎስ ወንጌል ምዕራፍ 16 ቁጥር 13 እስከ 20 እንደሚናገረው እርሱ የአብ ልጅ ነው። እሺ ኢየሱስ ማለት ነው የአብ ልጅ ነው የስላሴ ልጅ ነው? ይሄን መልስልኝ። የአብ ልጅ ነው የስላሴ ልጅ ነው ማለት ምን ማለት ነው? የአብ ልጅ ነው አልንህ እኮ። ስላሴ ማለት ምን ማለት ነው? ስላሴ ማለት ሶስቱ እግዚአብሔር ማለት ሶስቱ ፐርሰን እግዚአብሔር ማለት ነው። እንዳንተ አስተምሮ የስላሴ ልጅ ነው ወይስ የእግዚአብሔር ልጅ ብቻ ነው? የአብ ልጅ ብቻ ነው? የአንድ ፐርሰንት ልጅ ነው ወይስ የሶስቱንም ፐርሰንት ልጅ ነው? ፐርሰንት ምንድን ነው እሱ? ፐርሰንት እኮ ከመቶ ምንድን ነው የሚባለው በአማርኛ? ኦኬ ስለዚህ ስላሴ ማለት አብ ወልድ መንፈስ ቅዱስ ማለት ነው። ኢየሱስ የራሱ የአብ ልጅ ነው ወይ? ኢየሱስ የመንፈስ ቅዱስ ልጅ ነው ወይ? አይደለም። ምን ብለን ነው የምናምነው እኛ? ወልድ የአብ ልጅ ነው ብለን ነው የምናምነው እንጂ ወልድ በደንብ አስተውል። ወልድ የወልድ ልጅ ነው ወይ ብለን አናምንም። ወይም ደግሞ ኢየሱስ የራሱ ልጅ ነው ወይ ብለን አይደለም የምናምነው። ኢየሱስ የመንፈስ ቅዱስ ልጅ ነው ወይ ብለን አይደለም የምናምነው። ቅድም ሳስረዳ ለልይቷን ከሰማ የእግዚአብሔር ልጅ እኮ ነው። የእግዚአብሔር ልጅ የተባለ እግዚአብሔር የተባለው አባቱ ነው። ስለዚህ ስላሴ የምትለው እግዚአብሔር አይደለም ማለት ነው። ችግር የለው። አሁን ስላሴ ስትል ምንን ሪፈር እያደረግ ስለሆነ ስላሴ ብለን ስንል እኛ ምን እያልን ነው?
አባት፣ ልጅ፣ መንፈስ ቅዱስ አልከደን። ኦኬ። ስለዚህ ይህንን እንደዚህ ከለየ በደንብ አስተውል። እንደዚህ ከለየ የአብ ልጅ ነው ካልን ወልድ የማን ነው ልጅ አልኩ? የአብ ልጅ የእግዚአብሔር ልጅ ማለት ነው። እግዚአብሔር የተባለ እሱ ስለሆነ የእግዚአብሔር ልጅ ይባላል። ችግር የለውም እሱ። እግዚአብሔር ማለት ምን ማለት ነው? እግዚአብሔር ማለት ሁሉን ያስገኘ ሁሉን የፈጠረ ማለት ነው። ኦኬ። ስለዚህ የሁሉ ገዢ ብሔር ገዢ ለማለት ነው። ኦኬ። ስለዚህ ስላሴ ስትል አካላትን ሪፈርም እያደረግክ ስለሆነ በደንብ አስተውል። ስላሴ ስንል ሶስት አካልን የሚጠቁም ነው። ስለዚህ እሱ የሚጠቁም ስለሆነ በደንብ አስተውል። ወልድ የመንፈስ ቅዱስ ልጅ ነው ወይ? አይደለም። ወልድ የመንፈስ ቅዱስ በኩነት ግን ምን ብለን እናምናለን? ቃሉ ነው ብለን እናምናለን። ቃሉ ነው። መንፈስ ቅዱስ ደግሞ ለወልድ የባህሪ ህይወቱ ነው ብለን እናምናለን። ወልድ ደግሞ ለአብ ልጁ ነው፣ የባህሪ ልጁ ነው ብለን እናምናለን። እግዚአብሔር የተባሉ 3% አይደሉም ማለት ነው። የአባቱ ብቻ ነው እግዚአብሔር የተባለው። የእግዚአብሔር ልጅ ተባለ እሱ። ስለዚህ 3% እግዚአብሔር ነው የምትለው። ሶስቱም አባት ካልሆኑ እግዚአብሔር አይደሉም ማለት ነው። ኢንዲቪዥዋሊ አብ እግዚአብሔር ተብሎ ይጠራል። መንፈስ ቅዱስ እግዚአብሔር ተብሎ ይጠራል። ወልድ እግዚአብሔር ተብሎ ይጠራል። ነገር ግን መንፈስ ቅዱስ አባቱ ነው። ከአንድ አዳምጥ። አልወጣኝም። እግዚአብሔር ተብሎ ይጠራል ማለት በኩነት ደግሞ ምን ብለን እንለያለን አልኩ? አብ ማለት አባት ማለት ነው ብዬ ነጠልኩልህ አይደለም? ወልድ ብቻውን ስላሴ ተብሎ አይጠራም። ችግር የለው። ሶስቱም አንድ ላይ ሶስቱ ስላሴ ማለት አብ፣ ወልድ፣ መንፈስ ቅዱስን የያዘ ስለሆነ ማለት ነው። አብ ግን ብቻውን እግዚአብሔር ተብሎ ይጠራል። መንፈስ ቅዱስም ብቻውን እግዚአብሔር ተብሎ ይጠራል። ወልድም ብቻውን እግዚአብሔር ተብሎ ይጠራል። ስለዚህ እንደዛ ከሆነ በደንብ አስተውል። ልጅ አባት ቆይ እስኪ ቀላሉ ጥያቄ ልጠይቅህ። ስላሴ ማለት ምን ማለት ነው? ስላሴ ማለት ምን ማለት ነው? እንደ አንተ አስተምሮት ስላሴ ማለት አባትና መንፈስ ቅዱስና ልጅ ነው። ኦኬ። አባት ልጅ ሳይኖር አባት ይባላል? ልጅ እንዴት? ልጅ ስትል እንዴት? አባት ካልክ ልጅ አለ ማለት ነው። ልጁ እኮ የእግዚአብሔር ልጅ ተባለ። ስለዚህ እነሱ እግዚአብሔር አልተባሉም። እሱ ልጅ ብቻ ነው እንጂ እግዚአብሔር አይደለም ማለት ነው። ብቻውን ማን አለ? አባት አልከው እኮ አሁን አመጣኸው እኮ አንተ። ምን ብላ መጣ? አባት ልጅና መንፈስ ቅዱስ ብላ መጣ። አባት ልጅ ስላሴ ማለት ምን ማለት? አዳም ስላሴ ማለት ምን ማለት ነው ብዬ ስልህ ምን አልከኝ? አባት ልጅና መንፈስ ቅዱስ ማለት ነው። 3% አባት ልጅና መንፈስ ቅዱስ ማለት ነው ብለህ መለስክልኛ። አይ እኔ ተሳስቼ ነው። ስላሴ ማለት ምን ማለት ነው? እሺ ስላሴ ስንል ምን እያለ ነው? 3% ማለት ነው። 3% ሶስት አካል ወይ ደግሞ ማማ እነሱን አንተ ታብራራለህ። አላብራራም። ራስህ ታብራራ ደግመህ ትያዛለህ። ለማምለጥ እየሞከርክ ስለሆነ አይደለም። አባቱ ብቻ ነው እግዚአብሔር የተባለው። የእግዚአብሔር ልጅ ተባለ። ስለዚህ አባቱ አብ ብቻ ነው። መንፈስ ቅዱስ አባቱ አይደለም። በራሱ አይደለም። መንፈስ ቅዱስን አባት ብለን እንኳን አንልም አልኩህ እኮ ወንድማችን። ስለዚህ እግዚአብሔር አይደለም። እግዚአብሔር የተባለው አንዱ አባቱ ብቻ ነው። ከድር ሜቢ ግልጽ እኮ ነው። አብም እግዚአብሔር ተብሎ ይጠራል፣ ወልድም እግዚአብሔር ተብሎ ይጠራል፣ መንፈስ ቅዱስም እግዚአብሔር ተብሎ ይጠራል። ነገር ግን ስላሴ ስንል ደግሞ በደንብ አስተውል። አብ ለየብቻ እግዚአብሔር ይባላሉ። አብ ብቻ የሚጠራበት ነው። ወልድና መንፈስ ቅዱስ የሚጠሩበት አይደለም። በደንብ አስተውል። መንፈስ ቅዱስ ብቻ የሚጠራበት እንጂ አብና ቃል የሚጠሩበት ወይም አብና ወልድ የሚጠሩበት አይደለም። ገባ? ወልድ
የወልድ ስም ብቻ እንጂ የአብና የመንፈስ ቅዱስ ስም አይደለም። አሁን ገባ? አልገባኝም። ቆይ መንፈስ ቅዱስ እግዚአብሔር የተባለበትን ማስረጃ አሳይኝ እሺ፣ ከመጽሐፍ ቅዱስ። እሺ አይ ቲንክ ሐዋርያት ሥራ ምዕራፍ 5 ላይ አንዴ ቼክ አድርግልኝ ክርስቲያን። አናንያን ያሳሳተበትን ኦኬ ቼክ ላድርግ ራሴ ወይንስ ቢኒ ታስታውሳለህ? 5 ላይ ነው። እስከዛ ግን ፎይ ምናልባት አንድ ሎጂክ በራሱ ጥያቄ ራሱን እንትን እንበለውና እስከሚያወጣለት ከድር አንተ የሰው ልጅ ነህ እ ቆይ እንመጣበታለን። እሱ ማስረጃ ያውጣና እኔ የሰው ፈታ ያልኩ የሰው ልጅ ነኝ። ቆይ ያ ተከፍቶልሃል። ሐዋርያት ሥራ ምዕራፍ 5 ላይ ቁጥር 3 ላይ ተከፍቶልሃል። ጴጥሮስም ሐናንያን ሆይ መንፈስ ቅዱስን ታታልላለህን? ከመሬት ሽያጭ ታስታር ያለ ሐናንያ ምን አደረገ? መሬት እንትን ብሎ ሶሪ ሐናንያ በደንብ ክፍሉን ላበበለ ቅድሚያ ጴጥሮስም ሐናንያን በደንብ አስተውል። ሐናንያ ሆይ መንፈስ ቅዱስን ታታልላለህን? ከመሬቱ ሽያጭ ታስቀር ዘንድ ሴጣን በልብህ ስለምን ሞላ? ማንን ታታልል ዘንድ አለው? ከድር አንብቦ ቀጥል መልስልኛ። ማንን ታታልል ዘንድ ነው ያለው? እኔ እሱን አይደለም እኮ ማታለል ሳይሆን እግዚአብሔር የተባለበት መንፈስ ቅዱስ። አንተ ወን ብለህ ነው የምታደርቀኝ አንተ ሰውዬ። ይኸውልህ ምን አለው? ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሴጣን በልብ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥከው በኋላ በስልጣንህ አልነበረምን? ይህንን ነገር ስለምን በልብህ አሰብክ? እግዚአብሔርን እንጂ ሰውን አልዋሸህም አለው። ማንን ነበር ለማታለል የሞከረው አናንያ? ከድር አይደለም እግዚአብሔር የተባለበት ቀጥታ እግዚአብሔር የተባለበት እንደ አብ እግዚአብሔር ተብለዋል። ይኸው እኮ ያሳየው እኮ ነው። አናንያ ማንን ነው ለማታለል የሞከረው? መንፈስ ቅዱስን ነው አይደለ? ማንን ነው እያታለልክ ያለኸው አለው? እግዚአብሔርን። መንፈስ ቅዱስ እግዚአብሔር ስለሆነ ማለት ነው። እግዚአብሔር መንፈስ ቅዱስ እግዚአብሔር ነው የሚል የት አለ? አንብበው እስኪ ክፍሉን እፎይ አንብበው። የለም አረከም ከኛምር ወም ላይ ያዛክ ነው። ቆይ እፎይ ቶ ችግር የለውም። አይደለም በራሱ ሎጂክ ትመታለህ። ና እስቲ ና መልስ። እኔ አንተ ሰው ነህ አይደለም? መልስ። ጥያቄ በጥያቄ መልስልህ። ሰው ነህ አይደለም? ስለ አምላክ ነው፣ ስለ ሰው እያወራን አይደለም። ስለ አምላክ አረ መልስ። ችግር የለም ልመልስልህ እኮ ነው። ምንም ችግር የለም። ስለ አምላክም ቢሆን በራሱ ሎጂክ ልመልስ እኮ። ስለዚህ አንተ ሰው ነህ አይደለም? አምላክና ሰው ምን አመሳሰለው? እሺ አንተ የሰው ልጅ ነህ ወይስ የአባትህ ልጅ ነህ? እሺ መልስልኝ። አንተ የሰው ልጅ ነህ ወይስ የአባትህ ልጅ ነህ? ቆይ ለምንድን ነው መልስ አትፈልግም ማለት ነው? ያመጣኸው ሎጂክ ምን ያህል ፋልሴቶ እንደሆነ ወይም የማይሰራ ነው። እኔ በኔ አደም ነኝ። ቆይ እኔ በኔ አደም ነኝ። ምን አገናኝ? የሰው ልጅ ነህ። እኔ የሰው ልጆች ነኝ። የሰው ልጅ ነኝ። አንተ የሰው ልጅ ነህ። ቴንክ ዩ አመሰግ የሰው ልጅ ነህ። የአባትህ ልጅ ነህ። የሰው ልጅ ነህ። ግን አንተ ሰው የሚባለው አባትህ አንድ የአንተ አባት ብቻ አይደለም ሰው የሚባለው አይደለም። አምላክ ጋር አይገናኝም። አንተ የምታወራ ነገር አምላክ ጋር አይገናኝም። መልስ። ይኸውልህ አንተ የሰው ልጅ እኔ የሰው ልጅ ነኝ አልኩ። ሰው የሚባለው የአንተ አባት ብቻ ነው ወይስ ሌላም አለ? እሱን መልስ። መልስ ከድር። እኔ የእናትና የአባት ልጅ ነኝ። ስለዚህ አንተ የእናትና የአባትና ከእናት ነው የተወለድኩት። ቴንክ ዩ። ስለዚህ ስፔሲፋይ ታደርገዋለህ። ስለዚህ አንተ የአባትህ ልጅ ነህ። አባትህ ዘሴም ታይም ደግሞ ሰው ነው። ገብቶሃል? አንተ ደግሞ ዘሴም ታይም የእናትህም ጭምር ነው። ቆይ ችግር የለም እሱ የእናትም ነህ፣ ችግር የለው። ዘሴም ታይም ደግሞ አንተም ሰው ነህ፣ ልጅም ነህ። በተመሳሳይ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ሲባል አብ በተመሳሳይ እግዚአብሔር ቢባልም የኢየሱስ ክርስቶስ አባት ነው፣ እንደገና ደግሞ እግዚአብሔርም ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ እንደገናም ደግሞ በተመሳሳይ ሰዓት ራሱ እግዚአብሔር ነው። አዘሴም ታይም ማለት ነው። ልክ አንተ የሰው ልጅ ተብለህ አንዴ ልጨርስና ከመጽሐፍ ቅዱስ እኮ ነው አልኩህ።
ከመጽሐፍ ቅዱስ ነዋ። ያነሳው ሎጂክን እኮ ምን ያህል እንደሆነ እያስረዳን ከገባ ጥቅሱ ራሱ እኮ ግልጽ ነው እኮ እየመለስኩልህ እኮ ማብራሪያ መጽሐፍ እኮ ቅዱስ አይፈልግም ነበረ ጥቅሱ ራሱ። ከድር ግን አውቆ ነው እንጂ ለምሳሌ ከድር አንተ አሁን አላህን እንጂ ሰውን አታታልልም ብትባል አሁን ሰውን አላህን እንጂ ያታለልከው ሰውን አይደለም ከተባለ አውቶማቲካሊ ማንን ያታለልከው የሚባለው? ይሄ ስለ አምላክ ነው ቀጥታ። እስቲ መንፈስ ቅዱስ አምላክ ነው የሚል ማስረጃ ያሳዩ። እኔ አንተ አሁን ለምሳሌ ዋሸህና አላህን ነው እንጂ የዋሸኸው ሰውን አልዋሸህም ብዬ ካልኩ የዋሸኸው ማንን ነው? እኔ ስለ አምላክ እኮ ነው ወንድሜ እኮ አንተ ስትዋሽ አሁን ለምሳሌ ረመዳንን ተደብቀ ስትበላ አገኘው አላህን ዋሽተሃል፣ አላህን ግን ልትዋሸው አትችልም ብልህ ምን ማለት ነው? አላህን ጠርቼዋለሁ አይደል? የዋሸሁት ነው አይደል? እሱን ነው ልትዋሸው አትችልም እያልኩ ያለሁት አይደል? ምን አልከኝ? እፎይ ገብቶ ለምንድን ነው አይደለም የእግዚአብሔር የተባለው የእግዚአብሔር ልጅ ተባለ። እግዚአብሔር ደግሞ ሀብ ነው። ስለዚህ እግዚአብሔር አይደሉም ማለት ነው። ሁለቱ እግዚአብሔር አይደሉም። አንድ እግዚአብሔር እያለ ለምንድን ነው የምትገለብጠው? ከድር ጥቅሱ እኮ እንደዛ ነው የሚለው እኮ ጥቅሱ እያለ ያለው እኮ እግዚአብሔር ልጅ ነው አይደለ? ኢየሱስ ነው አይደለ? መንፈስ ቅዱስም ልጅ ሁለቱም ልጁም መንፈስ ቅዱስም አንዳንድን ክፈት ዮሐንስ አንዳንድን ከድር ሆን ብለህ ነው የምትደርቀው? አይደለም ስላልገባኝ ነው። ኦኬ አላህ እግዚአብሔር ፈጣሪ ነው። አንድ ፐርሰን ሆኖ ኦኬ ምኑን ነው አንድ ፈጣሪ ነው የምትለው? ቃሉ ፈጣሪ ነው ፈጣሪ አይደለም? ንግግር ነው ንግግር። ስለዚህ ቃሉ ፈጣሪ ነው አይደለም? ንግግር ነው። ስለዚህ አላህ እንደኔ ነው ንግግሩ። እሱ ሲፈልግ ሲያዝ ሆን ይላል ይሆናል እኮ ያ ንግግሩ ፍጡር ነው ወይ እንደኔ? አልተነገረም ስለሱ። ስለዚህ ስለ አምላክ ቃል አታውቅም። ፈጣሪ ቃሉ ስለዚህ ሳታውቅ እኛ ጋር ደግማ አሁን ስላንተ መልስ ኦኬ እኔን እንገርህ የእኔ ፈጣሪ እግዚአብሔር አልተባለም ላልከው አንብብ እስኪ ቁጥር 1 አንብቡ ራስ አንብብ። አላነብም እኔ አሁን ቀጥታ አንብብ። ከዛ ጥያቄ ካለ ትጠይቀኛለህ። አንብብና አይልም ካልክ አንብብና ትጠይቀኛለህ። አይደለም አንብብ አትጨቃጨቅ። እኔ መንፈስ ቅዱስና ልጅ አምላክ ነው አይደለም፣ አባቱ ነው። አብ አባቱ ነው፣ አምላክ ተብለዋል። ስለዚህ መንፈስ ቅዱስ አባቱ አይደለም ካልክ አምላክ አይደለም ማለት ነው። ምንድን ነው የምቀባጥረው? በእናትህ ምንድን ነው እያወራ ያለው? አምላክ የተባለው አባቱ ብቻ ነው። ምንድን ነው የምቃዠው? አባት የተባለው አባቱ ብቻ ነው። ታዲያ እኛ ምን አለ? አምላክ የተባለው አባት ብቻ ነው። ማን ያለ? ትወራርድልኛለህ? ትወራርዳለህ ከኔ ጋር? አንብብ እስኪ ይሄን ክፍል። አምላክ የተባለው አባቱ ብቻ እንደሆነ እሺ ቴንኪው። በመጀመሪያ ቃል ነበር አለ። በመጀመሪያው ማን ነበር አለ? መልስ። ማለት ንግግር እኮ ነው። አይ እሱን እንመጣበታለን። በመጀመሪያው ቃል ነበር አለ አይደለ? ቃልም በእግዚአብሔር ዘንድ ነበር አለ። ቃል ማለት ንግግር ነው። አዳምጥ። ያንተን ተፍሲር ኪስት ከተውና አዳምጥ። ክፍሉ የሚለውን ብቻ በል። ንግግር ሚል ስለሌለው ለጊዜው ያዝ። ንግግር በአምላክ ዘንድ ነበር። ኦኬ እሺ። ቃልም በእግዚአብሔር ዘንድ ነበረ። እሺ ቃል ማለት ንግግር ነው። ቃል ምንድን ነው እሱ አለህ? ንግግርም እግዚአብሔር ዘንድ ነበረ። እሺ ቀጣይ ሶስተኛ ላይ ሄድ። ቃልም ምንድን ነው ይላል?
ንግግር ነው ቃል አስተምሮት ቃልም ምን ነበር ይላል። ቀጣይ አንብበው። ሶስተኛውን ስንኝ አንብብ። ልጁ እግዚአብሔር ነበር አይልም? ቃልም እግዚአብሔር ነበር። ኧረ በእናትህ አንብብ እንጂ አንብብ። ምን አይነት ሰው ነው? እናታችሁ አንተ ክርስቲያንን መሮት ወጣ። ቃልም እግዚአብሔር ነው የሚለው። በእናትህ በቃ በድሮም ብለህ እየዛክ ነው። ይበቃል። ሶስተኛውን ስንኝ ላለማንበብ በጣም ተንጋጠጥክ። ከጥያቄ በፊት ግን እዚህ ባልከው ነገር ላይ አንድ ጉዳይ አለኝ። አሁን ያልከው ፈጣሪ ልጁን የላከው ከኃጢአታችን ሊጠብቀን ኃጢአታችንን ሊተውልን ነው ያልከው። እሺ ኃጢአት የሚተው ከሆነ በሱ እዛው ቁጭ ብሎ ሰማይ ላይ ልጁን ሳይልክ ሳያስገድል ሳያስገርፍ ኃጢአት መተው አይችልም ፈጣሪ? ሃይማኖትሽ ምንድን ነው? ኢስላም ነኝ። ኦኬ ምን ነው ኢየሱስ ሳይመጣ በፊት የሞቱት ኢየሱስ ክርስቶስ ምድር ላይ ሳይመጣ የሞቱትስ በኃጢአታቸው ነው የሞቱት? እሱ መጥቶ ኃጢአትን የሚያጥብ ከሆነ ከሱ በፊት የሞቱት ያለፉት ህዝብ በኃጢአት ነው የሞቱት? ኦኬ መልካም። የእኛን አረዳድ በደንብ ሜይ ቢ በዚህ ጉዳይ ላይ ምላሽ ሰምተሽ ታውቂያለሽ? ክርስቶስ ለምን እንደሞተ ምናምን ነገር የሰማሁት ቢኖር ኃጢአትን ሊያስወግድ ኃጢአታችንን ሊያጥብልን ነው የሚባለው። ይሄን ነው የሰማሁት። ያ በዚህ ላይ ጥሩ አስተምሯለን። እኛ ምን አለ መሰለሽ እግዚአብሔር ማሪ ይቅር ባይ እንደመሆኑ መጠን ፈራጅ ዳኛ ነው ብለን እናምናለን። ሁለቱንም ነው ብለን ነው የምናምነው እኛ። አይ ቲንክ አንቺ ነው የሚደርበው። ኦኬ እሰማሻለሁ። ያ ሁለቱንም ፈራጅም ነው ቀጪም ነው ይቅር ባይም ነው ብለን ነው የምናምነው። አንዱን ያልጣሰ ማለት ነው። ስለዚህ ገና ዘፍጥረት ምዕራፍ 2 ላይ ሲጀምረኛ ምን አለ መሰለሽ እግዚአብሔር አስቀድሞ ዘፍጥረት 1 ላይ ከቁጥር 27 እስከ 28 እግዚአብሔር አዳምና ሔዋንን ፈጠራቸው። ፈጠረና ዝም ብሎ ፍጡር እንደ እንስሳ አይደለም የፈጠረን ብለን እናምናለን። ክፍሉም እንደሚናገረው ገዢ አደረጋቸው። በእንስሳት ላይ በፍጡራን ላይ ገዢ አደረጋቸው። ገዢ ማለት በቃ ልክ እግዚአብሔር የባህሪ ገዢ ነው ፈጣሪ። እኛንም በተመሳሳይ እሱ ገዢ እንደሆነው እኛን ገዢ አድርጎ ነው የፈጠረን። እሱ በባህሪው ነው የሚገዛው። ለእኛ ግን በጸጋ እንድንገዛ ሰጠን። ታዲያ ሁሉንም እንድንገዛ ከሰጠን እኛ ደግሞ ለእሱ መገዛት አለብን አይደለ? ሁሉን ገዢ ከሆነ በምንድን ነው እሱ እኛ ደግሞ የእሱ የበታች መሆናችን የሚታወቀው? አይታወቅም። ስለዚህ አንድ ሕግ ሰጠ። በገነት ውስጥ ሁሉም ብሉ፣ ሁሉም ግዙ፣ አንዲት ዛፍ ግን እችን እንዳበሉ፣ እቺ በእኔና በእናንተ መካከል ድንበር ነች። ዘፍጥረት ምዕራፍ 2 ላይ ከቁጥር 14 ጀምሮ አለ። እችን ከበላችሁ ትሞታላችሁ፣ እችን ካልነካችሁ በሰላም ትኖራላችሁ ነው። እቺ የፍቅር ድልድይ እንላታለን፣ ወይም ደግሞ የፍቅር ሕግ እንላታለን። በእኛና በእግዚአብሔር መካከል ያለን ሁሉንም ገዢ ሆነን እኛ ግን ለእግዚአብሔር ተገዢ መሆናችን የሚታወቀው አዳም የሚታወቀው ያችን ሕግ በመጠበቅ ነው። አንዲት ሕግ ብቻ ነች መጠበቅ ያለበት። ነገር ግን ዘፍጥረት ምዕራፍ 3 ላይ ሴጣን በተንኮሉ በእባብ ልብ አድሮ ወደ ሔዋን ሄደ። በእውኑ እግዚአብሔር በገነት ካለው ዛፍ እንዳበሉ ከልክሏችኋልን አላት። እንበላለን ተገነት ካሉት ዛፎች፣ ነገር ግን ያንን ዛፍ እንዳንቀርብም እንዳንነካውም እንዳንበላውም ከለከለን። እሱን ከበላችሁ ትሞታላችሁ አለ እግዚአብሔር አለችው። እግዚአብሔር ዋሽቶ ነው። ብትበሉ እንደሱ እንደምትሆኑ አውቆ ነው፣ ቀንቶባችሁ ነው አይነት ሳፍ ነገራት። ሔዋን ከዛ ዛፉን ስታይ ጓጓች፣ የሴጣንን ድምፅ ሰማችን ነው። ስለዚህ ወስዳ በላች፣ ባሏንም አበላችሁ። በዚህ ምክንያት ምን መጣባት? ሎንግ ስቶሪ ሾርት ፍርድ መጣብን። በሉ። የማንን ቃል ጣሱ? አሁን
የእግዚአብሔርን ቃል ጣሱ፣ የሴጣንን ቃል ሰሙ። የግዴታ እግዚአብሔር እነሱ እንዲሞቱ ማድረግ አለበት። ለምን? ከበላችሁ ትሞታላችሁ ስላላቸው። ካልሞቱ እንደ እግዚአብሔር ሆነው ዘላለማዊ ሆነው የሚቀጥሉ ከሆነ ሴጣን እውነቱን ነው የተናገረው ያስብላል። እግዚአብሔር ማይቀጣቸው እንዲሞቱ ማያደርግ ከሆነ ሰው ሊማይሞት ከሆነ ዘላለም ሆኖ የሚቀጥል ከሆነ ሴጣን አልዋሸም፣ ትክክል ነው። እግዚአብሔር ግን ዋሽቷል፣ ትሞታላችሁ ብሎ ተበላችሁ ትሞታላችሁ ብሎ ማይሞት ሆነዋል የሚል ስለሚያመጣ እግዚአብሔር እውነተኛ ፈራጅ ስለሆነ ቃሉ ትክክል ስለሆነ ፍርድ መጣባቸው። እነሱ ሊሞቱ በመሆናቸው ምን ሆነ? ሴጣን ውሸተኛ ሆነ ማለት ነው። ተበላችሁ እንደ እግዚአብሔር ዘላለማዊ ትሆናላችሁ፣ አምላክ ትሆናላችሁ ያለው የሴጣን ንግግር ውሸት ሆነ። ስለዚህ እግዚአብሔር ሞትን በአዳም ላይ ያመጣ። አዳም ደግሞ የሚወልደው እንደሱ ድሃዎች የተራቆቱ ሞትን ሼር የሚያደርጉ ሆኑ ማለት ነው። ነገር ግን እኛ ምን እናምናለን? ሀኒ እግዚአብሔር ፈራጅ ነው፣ ፍርዱን አሳይቷል። ቃሉ ትክክል ነው፣ ማይታበይ ነው። እንዲህ የሚሞቱ አስረግጦ አሳይቷል፣ ፈርዶ አሳይቷል። ሴጣን ውሸተኛ መሆኑን አሳይቷል። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ዲያብሎስ ሐሰተኛ የሐሰት አባት ሐሰት ሲናገር ከራሱ ይናገራል ይላል። እግዚአብሔር እውነተኛ ነው፣ ቅዱስ ነው። ስለዚህ ፍርዱን አሳየን። ግን እግዚአብሔር ደግሞ እኛ ምን እናምናለን? ሀኒ ዳኛ ብቻ ነው ብለን አናምንም። ይቅር ባይም ነው። ፈራጅ ብቻ ነው ብለን አናምንም። መሐሪም ነው ብለን እናምናለን። ከፈረደባቸው ሞት ካመጣባቸው በኋላ እነሱ እግዚአብሔርን መሆን ነው የፈለጉት፣ ወደ እሱ መሄድ ነው የፈለጉት፣ አልቻሉም። እርሱ ግን በስጋ ወደ እነሱ መምጣት ይችላል። አንቺ ብድግ ብለሽ አሁን ላጥ ላጥ ብለሽ ቤተመንግስት አብይ ጋር እንኳን መግባታችም፣ እሱም ሰው ሆኖ አንቺም ሰው ሆነሽ ቤተመንግስት እንኳን መግባታችም። ለምን? ዘበኛው ቀንድሽን ነው የሚልሽ። አብይ ግን ከፈለገ ወደ አንቺ ብድግ ብሎ መምጣትና መግባት ይችላል። ሰው የናፈቀው እግዚአብሔርን መሆን ነበረ። እንደ እግዚአብሔር ዘላለማዊ መሆንን ነው አዳም የናፈቀው የሴጣንን ንግግር ሰምቶ። ስለዚህ እንደማይችል እሱን ካሳየው በኋላ እርሱ ግን በስጋ ተገለጠና ሞቱን በሞቱ ሻረ። ሴጣን ሞት አመጣበት። ዕብራውያን ምዕራፍ 2 ላይ ቁጥር 14 እና 15 እንደሚናገረው ወንድሞች በስጋና በደም እንደሚካፈሉ እሱ በደምና በስጋ ተካፈለ። ይኸውም በሞት ላይ ስልጣን ያለውን ይኸውም ዲያብሎስ ነው በሞት እንዲሽር ይለዋል። ስለዚህ ሞት የተፈረደብንን በሞት ያንን ፍርዱን ካሳ ያስፈልጋል። ሁሉም የሰው ልጅ ደግሞ ዕዳ ሆነ ኖረበት። ምን አይነት ዕዳ? ሞት የሚባለው። ያንን ሞት አራግፎ ዘላለማዊ መሆን የሚችል ጠፋ። ከዛ በኋላስ ራሱ ቃል ወልድ ማለት ነው በስጋ ተገለጠና የእኛም ሞት ሞተና ዘላለማዊነትን ሰጠን። ምን? እሱን ስታምኚ አሁን ልክ ስትሞቺ ሞተሽ አፈር ሆነሽ እንደ ቅጠል በስብሰሽ አትቀሪም። ስለዚህ ዋና ዋስትናሽ ምንድነው? ክርስቶስን ማመንሽ። ዛሬ ምሰሪው ነገ ምሰሪው ኃጢአት ሳይሆን ሞተሽ አፈር ሆነሽ ወይም በስብሰሽ ምቀሪው አይደለሽም። ትንሣኤ አለሽ። ትንሣኤሽ ደግሞ ስትነሺ በእርሱ በማመንሽ ትነሻለሽ፣ ዘላለማዊ ሕይወትን ይሰጥሻል ማለት ነው። የሚያምንብኝ ቢሞት እንኳን ለዘላለም ይኖራል አለ። ይነሳል። ሞቶ እንደማይቀር በስብሶ እንደማይቀር ሞቶ ተነስቶ የሚያምንብኝ ለዘላለም ይኖራል ብሎ ማህተም ሰጠን። ሞቱን በሞቱ ሻረው፣ ዘላለማዊነትን ሰጠን። ስለዚህ ክርስቶስ መሞት ያስፈለገው ካሳውን አንድ ለመካስ አንድ በይ ቤዛ ለመሆን አንደኛ እዛ ሆኖ አይምርም ወይ ላልሹ ለመካስ ካሳ መካስ ስላለበት ቀላል ኤግዛምፕል ኮምፔር አድርጌ ልስጥሽ። እዛ ጋር መጀመሪያ ያጠፋችው ሔዋን ነበረች። ሔዋን ድንግል ነበረች። የመጀመሪያ የሰይጣንን ቃል የሰማችው ሔዋን ነች። እዚህ ጋር ደግሞ ክርስቶስ በስጋ እንዲወለድ የመጀመሪያ ቃል የሰማችው ዳግማዊቱ ሔዋን ማርያም ነች። ቅድስት ድንግል ማርያም ዘፍጥረት ምዕራፍ 3 ላይ ከቁጥር 1 እስከ 4 አካባቢ የመጀመሪያ የሰይጣንን ቃል የሰማችው ሔዋን ነች፣ ድንግል የነበረችው። ሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 26 ጀምሮ የመጀመሪያ የእግዚአብሔርን ቃል ያንም በስጋ እንደሚወለድ የሰማችው ማን ትሆናለች? ማርያም ትሆናለች። ያቺ ድንግል ነች፣ እችም ድንግል ነች። ያችኛው የሰይጣንን ቃል ሰማች ሔዋን፣ እችኛይቱ ደግሞ ማንን ሰማች? የእግዚአብሔርን ቃል ከገብርኤል ትሰማለች። በሴት እዛ ጋር ሰው እንዳይወቀስ
ካሳው በተመሳሳይ መምጣት ስላለበት ድህነቱ ደግሞ በማን ይመጣል? በሴት ምክንያት ወደቅን እንዳይል ድህነታችን የመጣው በሴት ምክንያት ነውና ሔዋንን እንዲያመሰግን ካሳው በተመሳሳይ ይመጣል ማለት ነው። ያችኛይቱ ሔዋን ዕፀ በለስን በላች። ዕፀ በለስን በላችና ለሌሎቿ በላች። እችኛይቱ ሔዋን በጆሮ የሰማችው ያ ቃል ሥጋ ይሆናል ከአንቺ የሚወለደው እሱ ቅዱስ የእግዚአብሔር ልጅ ይባላል የተባለችው በማኅፀኗ ያደረው ቅዱሱ የእግዚአብሔር ልጅ እርሱ ከሰማይ የወረድኩ ሕያው እንጀራ ነኝ፣ እኔን የሚበላ የሚጠጣ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ያለው እኔ የወይን ግንድ ነኝ ያለው እርሱ የዘላለም ሕይወት የሚሆን ለነፍሳችሁ እንጀራ ነኝ ያለው ክርስቶስ ለመጀመሪያ የተወለደው ከእርሷ ይሆናል። ያቺ በመብል ምንን አመጣች? ሞትን አመጣች። ክርስቶስ በተመሳሳይ ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 29 ሲበሉ ህብስቱን አነሳ፣ ይሄ ስለ እናንተ የሚቆረስ ሥጋዬ ነው። ጽዋውን አነሳ፣ ይሄ ስለ እናንተ የሚፈስ ደሜ ነው። የአዲስ ኪዳን ቃል ኪዳን፣ ይሄንን ብሉ፣ ይሄን የሚበላ የሚጠጣ ዘላለም ሕይወት አለው ይላል። ያኛው ሔዋን በመብል ሞት መጣባት። እዚህ ጋር ክርስቶስ ይመጣና በመብል ሕይወትን ይሰጠናል ማለት ነው። ሕይወትን ይሰጠናል። በደንብ አሰቢ። ስለዚህ እዛ ጋር በአዳም ምክንያት ሞት መጣብን። አዳም አንተ አፈር ነህና ወደ አፈር ትገባለህ ተብሎ አዳም ላይ እርግማኑ መጣ አይደለ? ሞቱ እሱ ላይ ተጣብቆበት እንደ ሴጣን የተረገመ ሆኖ እንዳይቀር አፈር ነህና ወደ አፈር ትገባለህ ብሎት እርግማኑን ወደ መሬት አደረገለት። እርግማኑ ላዩ ላይ አዳም ላይ ተጣብቆ ቁራኛ ሆኖት እንዳይቀር ምን ሆነ? አፈር ነው። ወደ አፈር ይመለስና አፈሩን አራግፎ በዳግም እንዲነሳ ሞት በአዳም በኩል ቢገባም ሕይወት ደግሞ በማን ሆነ? በዳግማዊ አዳም ከዛ ከቅድስት ድንግል የተገኘው እርሱ የሰው የእኛን ባህሪ ያደረገ በስጋ የተገለጠው እርሱ ስጋን ተዋህዶ የተገለጠው በእርሱ ደግሞ ምን እናገኘ? ሞቱ በሞት ተሻረና አዳም ላይ የመጣው ሞት በሞት ተሻረ፣ ሕይወትን ሰጠን። እኔ ምንድን ነኝ ይላል? እውነት፣ ሕይወት፣ መንገድ ነኝ አለ። እኔ እውነት፣ መንገድ፣ ሕይወት ነኝ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንዲሁም አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20 ጀምሮ ሞት በአንድ ሰው በኩል በአዳም ገባ፣ ትንሣኤ ሕይወት በክርስቶስ ይላል። ስለዚህ ንጽጽሩ በተመሳሳይ መምጣት አለበት። የመጀመሪያው ስለዚህ ክርስቶስ በስጋ መገለጡ ለምንድን ነው? ቤዛ ለመሆን። ይሄ ከብዙ በትንሹ ንጽጽሩ ነው። ብዙ ንጽጽሮች አሉት። ሁለተኛ ክርስቶስ ለመጣው ለምንድን ነው? እሱ ምሳሌ ለመሆን፣ አርያ ለመሆን። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 22 እስከ 24 እንደሚናገረው ሰዎች ኃጢአት ሰርተው ወይ ወንጀል ሰርተው በዛ በወንጀላቸው ቢቀጡና ቢታገሱ ብዙ ምንትን ላይል ይችላል። ግን ጥፋታቸውን ነው እየተቀበሉ ያሉት። ዝም በማለታቸው ሰማው እንትን ልትይ ትችያለሽ። ነገር ግን ምንም ጥፋት ሳያጠፉ መቀጣት እንዴት ያለ ነው! እሱ ብቻ አይደለም፣ ስለ ሌሎች ስለ አንቺ ጥፋት ደግሞ ለአንቺ ብሎ ወዳ እየከፈለልሽ አንቺው ራስ ስቀጭው። ያ ማለት ምን ማለት ነው? በቀላሉ አንቺ ጥፋተኛ ሆነሽ እንኳን አጥፍተሽ አብይ መጥቶ ለምሳሌ አገርኛ ላድርገው፣ ፖለቲካ እንዳታደርጉት፣ እግርሽን ጎንበስ ብሎ ጫማሽን አውልቆ እግርሽን ቢያጥብ አጥፍተሽ እንኳን ምንድን ነው የሚሰማሽ? ለዚህ ነው ዮሐንስ ወንጌል ምዕራፍ 13 ላይ ከቁጥር 13 ጀምሮ ከቁጥር 10 አካባቢ ጀምሮ እግራቸውን ያጥባል የደቀ መዛሙርቶቹን። ኖ አታጥበንም አሉ። ጌታችን ተው አሉት። ኖ እግራችሁን አጥባለሁ። አጠበ። ካጠበ በኋላ እኔ ጌታችሁ ስሆን መምህራችሁ ስሆን እንዲህ እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እንዲህ ታደርጉ ዘንድ ይገባችኋል፣ ምሳሌን ትቼላችኋለሁ አለ። ስለዚህ ምሳሌ ሊተውልን አንድም በስጋ ተገለጠ። እርሱ ምሳሌ ሊተውልን። ሌላ የነቢያት ትንቢቶች አሉ። ሞተን እንቀራለን፣ እንደዚህ እንቀራለን የሚሉ ፍራቻ ነበረባቸው፣ የሞት ፍራቻ ነበረባቸው። ያንን ሊያስወግድም አካላዊ ቃል በስጋ ተገለጠ። ኢየሱስ ለአብ ምኑ ነው? የባህሪ ልጁ ነው። ልጅ ሲባል የወለደው ልጅ ወይስ እንዳልከው ቃሉ ነው? ቃሉ። እሺ ቃሉ ከሆነ ቃሉን ይዘ በቃል ከምታምን ቃሉን ያመጣው በአባት ቢታመን አይሻልም? በአባት ቢያምኑ አናምንም መቻል። በአባቱም እኮ እናምናለን። ነገር ግን አባቱ ቃል የለውም ብለን አናምንም። ቃል አለው። አንቺ በአላህ ታምኛለሽ አይደል? አላህ ደግሞ ቃል አለው አይደለ? አዎ።
ታዲያ ባላህ አላህ ያለውን ቃል ሰምቼ አላህን ነው እንጂ የማምንበት አላህ ባለው ቃል ወደ ላከኝ መንገድ መሄድ እሱን አልሐምዱሊላህ አባቱን ነው እንጂ ማምነው ቃሉን የላከልኝን እንጂ ማምነው በቃሉ አይደለም። ቃሉን አይደለም እንዲያርግልኝ ያናርግልኝ የምለው። ቃሉ ምንድነው? እሱ ያላህ ቃል ፍጡር ነው ወይንስ ፈጣሪ? ያላህ ቃል ፍጡር ሊባል አይችልም። ለምን ቢባል ቃል ነው፣ የፈጣሪ ቃል ነው፣ የሰው ቃል አይደለም። ፍጡር እንዳይባል ያላህ ቃል ስለሆነ ፍጡርም ምንም ልንለው አንችልም። ያላህ ቃል ብቻ ነው የምንለው። ቃሉን ግን ወስደን እንጠቀምበታለን። በቃሉ ግን በቃሉ አናምነው። በቃሉ ካላመንሽ ታዲያ ምንድነው እያልሽኝ ነው? በፈጣሪ ነው የማምነው። ቃሉ ያንን ቃል ወስዳለሁ እሰማለሁ፣ ግን ያን ቃል አድነኝ ያን ቃል እንዲያርግልኝ ብዬ አይደለም ቃሉን የምለው። ቃሉን የምለው ወደ ፈጣሪ ወደ አባት ቃሉ ወደ ላከልኝ አባት ነው። የሆነ ነገር በሆነም ዱዓዬንም ምንንም የማደርገው ቃሉ ወደ ላከልኝ። ገባ? እሺ ቃሉ ፍጡር አይደለም አይደለ? አይደለም። ፍጡር ካልሆነ ምንድን ነው እሱ? ያላ ቃል ነው የሚባለው፣ የፈጣሪ ቃል እኮ ያላ። ኦኬ ምንድን ነው እሱ? ፍጡር አይደለም ማለት ነው። ፍጡር አይደለም። ሰው የፈጠረው ፍጡር ማለት ሰው የፈጠረው ነገር ነው። ግን ይሄ ቃል ነው። ቃል ብቻ ነው የሚባለው። የመንፈስ ነው። ይፈጥራል ወይ? መንፈስ ነው ይፈጥራል? እሺ አይፈጥርም፣ አይፈጠርም። ቃል ነው። አይፈጥርም፣ አይፈጠርም። ስለዚህ አላህ በቃሉ ምንም የፈጠረው ነገር የለም ማለት ነው። ነገርን መፍጠር ቃሉን የላከልን ቃሉን ወይም ደግሞ ያወረደልን የሆነ ነገር ከዛ ቃል እንድንማር ነው እንጂ በቃሉ ቃሉን ይዘን ቃሉን አድነን ብለን ቃሉን እንድለምን አይደለም። የቃሉን ፎቶ ወይም ደግሞ አስቀምጬ ቃሉን እንድለምን አይደለም። በቃሉ እንድጠቀም ነው። ቃሉ ምንድን ነው እሱ ስልሽ እኮ አሁን ፍጡር አይደለም አልሽኝ። አይደል ነው ምን ውስጥ እንዳለሽ አልገባህም መሰለኝ። አሁን ያንተ ነገር አንተ የፈጠርከው ነገር ከሆነ በእጅ ፍጡር እለዋለሁ። ግን ይሄ የፈጣሪ ቃል መጽሐፍ ቅዱስ በእናንተ ምንድን ነው? ፍጡር ነው? መጽሐፍ ቅዱስ ምን ነው? የእኛና እናንተ አረዳድ ይለያያል። እኛ እንደናንተ እንረዳ። እሺ ያስረዳ። ኦኬ አሁን ቁርአኑ ፍጡር አይደለም ብላችሁ ነው የምታምኑት? ያላ ቃል ነው ብላችሁ ነው የምታምኑት አይደለ? አካላዊ ቃል ማለት ነው። ቂያማ ቀን ሰው ሆኖ እንደሚመጣ ታውቂያለሽ? ቁርአን ነው ሰው ሆኖ የሚመጣው? ይሄን አልሰማውም እስካሁን፣ እዛ አልደረስኩም። እሺ ሰው ሆኖ ይመጣል። ያላ ቃል ራሱ ሰው ሆኖ ይመጣል። እሺ ሰው ሆኖ መጣ፣ ነብይ ሆኖ መጣ። ምንድን ነው መጽሐፍ ቅዱስ? እኛ እንደናንተ እናምንም። እኛ ይልሽው አካላዊ ቃል የአብ የባህሪ ቃሉ ክርስቶስ ነው ብለን ነው የምናምነው። አካላዊ ቃል ወልድ ብቻ ክርስቶስ ብቻ ነው ብለን ነው የምናምነው። ስለዚህ እናንተ ቁርአን ብላችሁ ታምናላችሁ ያላህን ቃል፣ እኛ ደግሞ ክርስቶስ ነው ብለን እናምናለን። አንዴ ክፈትላት። ኦኬ እነዚህ ይላል ይኸውልሽ። እሺ ኢብን መጃ ላይ 3781 ላይ the Quran will come on the day of resurrection like a pale man ቁርአን በቂያማ ቀን እንደ ገረጣ ሰው ሆኖ ይመጣል ይላል። and I will say ሰሂህ ነው ወይስ ደይፍ? ሐሰን ደይፍ አይደለም። and will say ተዛም እንደዚህ ይላል I am the one that kept you awake at night and made you thirsty during the day እያለ ይቀጥላል ይላል። ሶሪ ስለዚህ ቀን ሌሊት ያስጠማውሽ ያነቃውሽም እኔ ነኝ ብሎ ይልሻል። ይሄ ብቻ ሳይሆን በመቃብር ውስጥ መጥቶ የመጀመሪያ የሚያነጋግርሽ ቁርአን ነው። ስለዚህ መነጋገር የሚችል ፐርሰን ሆኖ ይመጣል ቁርአን ራሱ። ያ ያላ ቃል ያልሹ ዝም ብሎ ነገር ነው ያልሹ። ማውራት የሚችል ማወቅ የሚችል መረዳት የሚችል ነው። ፍጡር አይደለም ብለሻል። እሺ ይሄንን አስረዳህኝ። ግን የፈጣሪ ቃል ያልከው ኢየሱስ
የፈጣሪ ቃል ከሆነ ልክ እንደ እኛ ቁርአን ማለት ነው። ቃል ነው። ቃሉን ይዤ ከማምን ቃሉን የላከልኝ አባት ጋር ሄጄ በሱ ባምንስ ቃሉን ሳታምኚ ቃሉን እኮ ወስደዋለሁ። ቃል እኮ የሚታመን ሰው የምትወስደው የምትሰማው ወደ መንገድ የሚያሳይ ነው እንጂ ቃል የሆነ ሰው ሆኖ ወይ አካል ሆኖ ወይ ፈጣሪ ሆኖ የሚመጣ አይደለም። ቃል አሁን አንቺ እንዴት እየተረዳሽ እንደሆነ ታውቂያለሽ? የፈጣሪን ቃል እንደ ሰው ቃል እየተረዳሽ ነው። እንደ ሰው እኔ አሁን ለምሳሌ እንዲያድግ ይብልሽ ከዛ ትሰሚኛለሽ፣ ያንን መልእክቱን ትወስጃለሽ፣ ታደርጊዋለሽ አይደለም? አዎ አየሽ፣ እንደዛ እየተረዳሽ ነው። የፈጣሪ ቃል ደግሞ እንደዛ ነው። የፈጣሪ ቃልና የሰው ቃል ሲጀመር ይለያያል። ሆኖም ግን ኢየሱስ ክርስቶስ የፈጣሪ ቃል ከሆነ በፈጣሪ ባምን ይሻላል። ቃሉን ወስጄ እጠቀምበታለሁ። ግን እማምነው ቃሉን ወደ ላከልኝ አባት ነው። ቃሉ ራሱ መፍጠር የሚችል ነው እያልኩሽ ነው። ቃሉ ራሱ ፐርሰን ነው እያልኩሽ ነው። እኔ ደግሞ ቃሉ ራሱ በደንብ አስተዊ። አንቺ እየወሰድሽው ያለሽው ቃሉን እንደ ድምፀት ብቻ እየወሰድሽ ነው፣ ወይንም ደግሞ እንደ ሰውኛ እንደዛ እየወሰድሽ ነው። ያ ቃሉ ራሱ የሚፈጥር የሚያደርግ ነው፣ ፐርሰን ነው እያልኩሽ ነው። እኔ ደግሞ እኔ ማለት የሚችል ነው ቃሉ ራሱ። አንቺ እንደ ሰው እንዴ ቃሉን የፈጠረው ማን ነው? እንደዛ ቃሉማ ከተፈጠረ እኮ ፈጣሪ ዲዳ ነበር እያልሽ ነው እኮ። ፈጣሪሽ ለምሳሌ አላህ ቃሉን ከመፍጠሩ በፊት ዲዳ ነበር እያልሽ ነው። ቃሉ ፍጡር አይደለም። በደንብ አሰቢ፣ አካላዊ ነው። እዛ ጋር በደንብ ግልጽ እንዲሆንልሽ የፈጣሪ ቃል እንደኛ አይደለም ያልኩሽ ለዛ ነው። የኛ ስንፈጠር ፈጣሪ የፈጠረልን ቃል ነው። የፈጣሪ ቃል ግን እንደኛ ድምፀት አይደለም፣ ከጊዜ በኋላ ይመጣ አይደለም። አንቺ ለምን ቃሉን ፈጣሪ ቃሉን ካላወረደልህ ወይም ቃሉን ካላከልህ ፈጣሪ መኖሩን ፈጣሪን እንዴት እንድትሰግድለት ፈጣሪን እንዴት እንደምታመሰግን በምን መንገድ ነው የምታውቀው? ቃል መኖር አለበት። በዛ ቃል ነው ወደ አባት የምንሄደው፣ ወደምናምንበት ፈጣሪ የምንሰግድለት ፈጣሪ የሚያደርሰን ቃሉ ነው። ያንን ፈጣሪ እናምንበት እንጂ ቃሉን ወስደን ቃሉ መንገድ አሳይ እያልኩ ነው። መንገድ ወደ አላህ የሚወስድህን መንገድ ወደ ፈጣሪህን የሚወስድህን መንገድ ነው የሚያሳይ። እንዲህ ስገድ፣ እንዲህ ብላ፣ እንዲህ ሂድ ነው የሚለው እሱ ያልሽ። እኛን አሁን ፈጣሪ እኛን ነቢያቶችን ያናገረበት ምናምን ወደ ፈጣሪ እንድንሄድ የተመራንበት እሱ ቃሉ አካላዊ ቃል አይደለም። ቦርፎሪኮን ይባላል። በአካል ያለ ሳይሆን ልክ የኔ ድምፅ አሁን በአየር ላይ ነው ያለው አይደለ? የሚበተን ነው። ስለዚህ እግዚአብሔር ነቢያቶችን ያናገረበት ቃል ቦርፎሪኮን ይባላል። መላእክቶችን ያናገረበት ደግሞ አትሪኮን ይባላል። ስለዚህ እሱን እንድንገዛው የተናገረበት መልእክት ያስተላለፈበት እሱ ቦርፎሪኮን ይባላል ቃሉ። ይሄንኛው ግን ሎጎስ አካላዊ ቃል ነው ስንል ይሄንኛው ከእነኛ አካላዊ ካልሆኑት ይለያል። እነኛ አካላዊያን ናቸው። የኔና አንቺ ቃል በአየር ላይ የሚፈስ መልእክት የሚያደርስ ነው። እግዚአብሔር ደግሞ ነቢያቶችን ያናገረበት አካላዊ ያልሆነ መልእክት ያስተላለፈበት ለነቢያቶቹ ኮሚኒኬት ያደረገበት እሱ ቦርፎሪኮን ይባላል። ከዚህኛው ከክርስቶስ የአብ ቃል ነው ከምንለው እሱ አካላዊ ነው። ያኛው ቦርፎሪኮን ግን አካላዊ አይደለም። በአካል ያለ ሳይሆን በደመና የሚበተን ነው። ኢየሱስ ክርስቶስ እኔ የፈጣሪ ቃል ነኝ ለምን ነው ያላለው? እኔ ሰው ነኝ ፈጣሪ የላከኝ ሰው ለምን ነው ያለው? ቃል ነኝ ለምን ሳይል? ኦኬ፣ እያንዳንዱ መጽሐፍ ስለሱ ነው የሚናገረው። ስለዚህ እያንዳንዱ ስለሱ እንደሚናገር ስለነገረን እንደዛ ማለት ነሰር ላይ አይጠበቅበትም። ለምሳሌ አላህ እኔ ጭንቅላት አለኝ ያለበት የቁርአን ክፍል የለም። ስለዚህ አላህ ጭንቅላት አልባ እንደሆነ ታውቂያለሽ። እኔ ወደ ጥያቄ ተመለስልኝ። ጥያቄ እየጠየኩ ነው። እፎይ እኔ የፈጣሪ ቃል ነኝ ለምን ሳይል እኔ ሰው ነኝ ለምን አለ? ሰው ደግሞ የፈጣሪ ቃል ሊሆን እንዴት ይችላል? መጽሐፍ ቅዱስ ላይ አለ ይሄ ነገር። መልካም እኔ የአብ ልጅ ነኝ ብሏል። ተቀበይዋለሽ? የአብ ልጅ እኮ ልጅ ለመባል ሁላችንም ልጆቹ ነን፣ ግን እሱ የወለደን ልጅ አይደለም፣ የፈጠረን ልጅ ነን። እኔ ልጅ ነኝ ብሏል። ተቀበይዋለሽ ወይ? የስጋ ልጁ ሳይሆን የፈጠረ ልጁ እንደሆነ። እሺ
ያው ክርስቲያን ከፍቶልሻል። ቀጥይ አንብቢው እስኪ። አማርኛ በነገራችን ላይ ግን ጭንቅላታችሁን የምታሰሩት ቦስ ሳይድ ይሁን እሺ፣ በሁለቱም ሳይድ ነው። ቅድም ልክ እንዳለሽ ማለት ነው። እፎይ ማለት ኤግዛክት ወርድ የምትጠይቂ ከሆነ አንቺም ጋር እንደሚመጣ ማሰብ አለብሽ። በአስተምሮ ደረጃ ያለውን ሲነገርሽ መቀበል የምትችል ከሆነ ትቀበያለሽ። ግን አንቺ ባልሽው ራሱ ችግር የለውም ተቀበልንሽ እና አንቺ ባልሽው ማስፈርት ክርስቶስ እኔ ቃል ነኝ ወይ ብሏል? አዎ ብሏል። ይኸው መጽሐፈ ቀለሜንጦስ ምዕራፍ 6 ቁጥር 18 ላይ ምን ብሎ ተናግሯል? አብ ነባቢ ነው፣ እኔም ቃል ነኝ፣ መንፈስ ቅዱስ ደግሞ ሕይወት ነው። የሚመሳሰለን የለም፣ እኛ ከመመሳሰል በላይ ነንና፣ እንደኛ የሚሆን የለም፣ እኛ ከሁሉ በላይ ነንና። አባቴ እሳት ነው፣ ብርሃኑም እኔ ነኝ፣ ሙቀቱም መንፈስ ቅዱስ ነው። አባቴ ፀሐይ ነው፣ ብርሃኑ እኔ ነኝ፣ ሙቀቱ መንፈስ ቅዱስ ነው ብሎ ይኸው እኔም ቃል ነኝ ብሎ በግልጽ ተናግሯል ክርስቶስ። እኔ ቃል ነኝ ካለ ጠይብ ቃል ሰው መሆን እንዴት ይችላል? እኔ ሰው ነኝ ለምን አለ? ይበቃሻል ሀኒ። ኧረ እፎይ ጥያቄ ደህና ጥያቄ ነው፣ ለሰው የሚገባ ጥያቄ ነው። እዚህ ጋር እኔ ቃል ነኝ ካለ ወሰድኩኝ። እሺ ተመልሶ እኔ ሰው ነኝ ለምን አለ? ይበላ በስጋ ስለተገለጠ። ምክንያቱም በስጋ ስለተገለጠ ያ ቃል ቅድም በደንብ አብራርቻለሁ። ኳን እያዳመጥሽ ነበር። ያ ቃል በስጋ የተገለጠ ስለሆነ ቃል ስጋን ስለተዋሃደ እኔ ሰው ነኝ ይላል። ችግር የለም። የሰው ልጅ ብሎ ይላል። እኔ ሰው ነኝ የሚል ሳይሆን ራሱን የሰው ልጅ ብሎ ይጠራል። በስጋ ከማርያም ማን ነው የፈጠረው? ማንን? ኢየሱስ መሲህ። ኢየሱስ አንቺንም እኔንም መሐመድንም የፈጠረ ነው። እዛ ጋ እኮ አልገባም። ወደዛ እንዳዘለሽ እኛን የፈጠረ ነው እንባል። ለምንድን ነው እኔ ቃል ነኝ እኔ ሰው ነኝ የሚለው እኛን ከፈጠረ? ኦኬ አሁን እኮ ነገርንሽ። ኧረ በኢየሱስ በቃሽ። ሀኒ እስካሁን የገባሽ የተረዳሽውን ያዥና በውስጥ ደግሞ ጠይቂ ነሽ። እንደዛ ይሻላል። በአንዴ ሲበዛ አልመለሳችሁልኝም። አልሙሂም አልተመለሰልኝም። ሌላ እፎይ ምን ብሎ ነው የመለሰልሽ እስካሁን? እስኪ አሁን ድገሚለት ባጭሩ። 2 ደቂቃ ልስጥሽና አንዴ ቃል ነው አለኝ፣ አንድ ጊዜ ቃል ነው አለኝ፣ አንዴ ደግሞ ተመልሶ እሱ ነው የፈጠረን፣ እሱ ነው አንቺን ተናገሪ እስኪ። ምን ብሎ ነው ያስተማረው? ምን ብሎ ነገረሽ? እኔ አላህ ግን አላህ ምንድን ነው? አላህ ምንድን ነው? አላህ እኔንም አንተንም ኢየሱስንም የፈጠረ ነው። በምንድን ነው የፈጠረ? እስኪ አንቺን ሁን ብሎ በእጁ ነው በእግሩ ነው? ሁን ብሎ ያ ሁን የሚልበት ቃሉ ፍጡር ነው ፍጡር አይደለም? ያ ሁን የሚለው ቃሉ የሚፈጸም ነው። እንዴት ነው ፍጡር የሚለው? ቃሉ ወጣ ይፈጸማል። ምኑ ነው ፍጡር? ኦኬ ስለዚህ አላህ ያለ ሁን አይፈጥርም ማለት ነው። እንዴት? ያለ ሁን መፍጠር ማይችል ነው። ስለዚህ እኔ በሁን ብቻ የሚፈጥር አምላክ ለምትከተዩ ካለ ኧረ እስኪ አስረዳኝ በደንብ ገብቶሻል። ሁን ይላል በሁን ይፈጥራል አልሽ። ለምንድን ነው በሁን የሚፈጥረው? ያለ ሁን ለምን ነው የሚፈጥረው? ፈጣሪ ሁሉንም መፍጠር የሚችል ነው። ነቢያቶችንም የላከው የእሱን መንገድ እንድንከተል መንገድ እንዲያሳዩን እንጂ ቃል ነው በእነሱ መኑ የሚባል የለም። እሺ ቆይ እፎይ ይቅርታ፣ አንድ ጊዜ ይቅርታ እፎይ፣ አንድ ቃል አለኝ። እሺ ጨርስ። ያ ሁን ቃሉ ነው አይደለም? ሁን ቃሉ ነው፣ የፈጣሪ ቃል ነው የሚባለው የፈጣሪ ቃል። ያለ ቃሉ ለምን ነው የማይፈጥረው? አላህ ይችላል። አዳምን ያለ እናት ያለ አባት እንደፈጠረው ነቢይ ኢሳንም ኢየሱስንም ያለ አባት እናት እንደፈጠረው ሁሉንም ነገር ይፈጥራል። ጎበዝ። ኦኬ በሁን ቃሉ ይፈጥራል ብለሽናል። ሁን ቃሉ ደግሞ ፍጡር አይደለም ብለሽናል አይደለ? የፈጣሪ ቃል ይባላል። ፍጡር ምን ሳይሆን የፈጣሪ ቃል። ኦኬ መንፈሱስ ፍጡር ነው ፍጡር አይደለም? እንዴት መንፈሱ? ያላ ቃልና መንፈስ ፍጡር ነው ፍጡር አይደለም? ፍጡር አይደለም። እናመሰግናለን። ኢሳ ፍጡር አይደለም። ሱራ 4 171 እና እንደ ክፈትላት። ኢሳ ያላ ቃልና መንፈሱ ነው። እናመሰግንሻለን ሀኒ።
በመጨረሻ ኢሳ ፍጡር አለመሆኑን መስከረሽ ስለወጣሽ። ኢሳ እንዴት ነው ፍጡር ያለው? ነው ፍጡር ባይሆን ከማርያም ይወለዳል? ያላ ቃልና መንፈስ ከሜሪም ተወልዷል። ይኸው አንብቢው ቁርአንሽን። እኔ ጥያቄ አልተመለሰልኝም። ይኸው ቁርአንሽን አንብቢው። ያላ ቃልና መንፈስ ከሜሪም ተወልዷል። ፍጡር ያልሆነው እንዳው መጽሐፉ እንደሚለው ከሆነ አንዱ ፈጣሪ የማይሞት የማይታይ በብርሃን አላህ ይታያል። አላህ ይታያል። አይታያት ወይ ይታያል። ቂያማ ቀን ቆይ ቂያማ ቀን ታይዋለሽ። የኛ ፈጣሪ በመለኮቱ በባህሪው አይታይም። አንድ ያንቺ ግን እየታየ እኮ ነው። ተዋ እፎይ ታይቶ አይደለ እንዴ? በቃ መታሸት አለብሽ። አንዴ ክፈትልኝ ክርስቲያን። ቢያን አልተልቢስ 7ኛው ሙጀለድ አንዴ ክፈትልኝ። ሎክ በመጀመሪያ ደረጃ ምን ብላለች? ኢብኑ ተሚያ ወጣት አንቺን ቆንጅዬ ስቆይ ይነበብ ነው። መጀመሪያ በደንብ አስተውሉ። ያላ ቃልና መንፈስ ፍጡር አይደለም ብላናለች። በዚህም መሰረት ኢሳ ያላ ቃልና መንፈስ ስለሆነ ፍጡር አይደለም። በሃኒ መሰረት ሃኒዬ ኢሳ ፍጡር አይደለም። ሌላኛ አልጨምርልኝ። ለራስ ብለህ ለራስ መልስ እንዳሰጣ ላምብልሽ አላህ ምን አይነት ሰው እንደሆነ ላሳይሽ። the messenger of Allah may God bless him and guarantee him peace said ያላ መልእክተኛ ፖሊስ በሱ ላይ ሆነና እንደዚህ አለ I saw my Lord in the form of a beardless young man with an abundant garden in a green her curly ነው የሚለው ያ ሜቢ ሃኒ ተተርጉምልኝ። እንግሊዝኛ ላይ ብዙም ስለሆንኩኝ ሃኒ ተርጉምልኝ። ክፍል ሃኒ ሚዩት አርግተኸኝ እያወራው ነበር። እሺ ላምብልሽ። the messenger of Allah may God bless him and guarantee him peace be upon him said I saw my Lord in the form of beardless young man with abundant garden in green her curly ምን ይላል አልገባኝም። ተርጉምላት በጀመና አንዴ አካጃ በደንብ እንድትረዳው አይሻልም? ያ ኦኬ። እፎይ ለራሱ ጥያቄ እየጠየቀኝ ለራሱ እየመለሰ ነው። ምን ያድርግ እሱ? አንቺ ምንም ምናልባት ባይዘይ ተረድተዋል። ሳይገባ ቀርቶ አይደለም፣ ተረድተዋል። ገብቷታል። ለማምለጥ እየሞከረች ነው። እፎይ ለማምለጥ አይደለም። እፎይ እኔ የመጣሁበት ጥያቄ አስለን ገና አልጠየኩም። ምንም ከጥያቄ ላይ ምንም አልጠየኩም። ያው ተርጓሚውን አንብብ። ያው ጌታዬን በወጣትነት መልክ ጎልማሳ ሆኖ ፂም ያልበቀለለት ጥቅጥቅ ያለና የተጠቀጠቀ ሉጫ ፀጉር ያለው ሆኖ በለመለመ አረንጓዴ የአትክልት ስፍራ ውስጥ አየሁት ይላል። ጌታው ያላ ጌታ ያንቻል የመሐመድ ጌታ ያንቺ ጌታ ነው። የመሐመድ ጌታ ጌታዬ ነው። ያንቺ ጌታ ጥቅጥቅ ያለ ፂም አልባ ፀጉር ያለው ጎልማሳ ወጣት ነው። ይሄ ጎልማሳው ወጣት ነው። ሳሂህ መርፉ ሳሂህ መርፉ ቀጥታ ነብዩ ጋር የሚገባ ያሳያል። ግሬድ ነብያችን ፈጣሪን ፌስ ለፌስ እንዲህ እንዳልከው ታይቶ አያውቅም። ይሄው ነብይሽ ያለው ግሬዱን አሳያት። ሳሂህ መርፉ Summary of the Hadith scholar authentic with chain of narration trace back to the prophet ቀጥታ ሳሂህ መርፉ ቀጥታ ነብዩ ጋር የሚደርስ ተራኪው አብደላ ኢብኑ መስዑድ ኢየሱስ ክርስቶስ እኔ ሄዳለሁ ወደ ፈጣሪዬም ወደ ፈጣሪያችሁም ወደ አባቴ ሄዳለሁ ብሎ ከፈው ዛሬ በቃን አርገኝ በስነ ስርዓት እያወራው ነው። ኔክስት አሁን ደከመ
እሺ ምንድን ነው እሱ? በቃ እሷን ብቻ እንመልስላትና እንጨርስ። መልስልኝና ኦኬ ትሄዳላችሁ። እሺ እሄዳለሁ። እኔም ኢየሱስ እሄዳለሁ ወደ አባቴ ወደ አባታችሁ ካለ ማንም የማይደርስብኝ ብሎ ከፈጎረ እንዴት ተይዞ ተገደለ? አይ ክፍሉን በስራ በውሻ አታምጣሽ። ሄዳለሁ ወደ አባቴ ወደ አባታችሁ ወደ ፈጣሪያችሁ ነው ያለው። ስለዚህ እሱን ያለው የቱ ጋር እንደሆነ ታውቂያለሽ? ተሰቅሎ ተሞት ተነስቶ ነው እህታችን። አዎ ዮሐንስ ወንጌል ምዕራፍ 20 ላይ ማስረጃ ሳይገደል ሳይያዝ ምንም ሳይሆን ፈታው ክርስትናን ትቀበያለሽ? ላሳይሽ? አሳየኝ። ሁሉም በመንገዱ ይሄዳል። ብዙ የምጠይቅ ነገር አለ። እመላለሳለሁ። እንደው ክርስትናን ትቀበላለች። ምክንያቱም ምን ብላለች? ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ ያለው እንዲህ ብሎ ፎክሮ ለምንድን ነው እሱ የተሰቀለው ካለ ለምን ነው የተያዘው? ይሄ ሞቶ ከተነሳ በኋላ ነው ስላት ኖ ውሸት ነው ብላለች። አሁን እውነት ከሆነ ክርስትናን የምትቀበልበት መንገድ ይሆናል ማለት ነው። ቁጥር 18 አድርገው። እሺ ቁጥር 17 ላይ እንደዚህ ይላል፣ ኢየሱስም ገና ወደ አባቴ አላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት። ይህንን ነው አይደለ? ኦኬ ተሰቅሎ መሆኑን ላሳየሽ። ዝቅ አድርግና ከቁጥር 1 ጀምረው። ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች። ወደ ምን መጣች ይላል ሃኒ? ወደ መቃብር። ድንጋዩም ከመቃብር ተፈናቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስ እና ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዝሙር ወጥታ ጌታን ከመቃብር ወስደውታል። የት? ጌታን ከምን? ከመቃብር ወስደውታል። ሞቶ ተቀብሮ ባለበት ነው። ወዴትም እንዳኖሩት አናውቅም አለች። ስለዚህ ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙርቱም ከጴጥሮስ ይልቅ ፈጥኖ ወደፊት ሮጠና አስቀድሞ ከመቃብሩ ደረሰ። ከምኑ? ከመቃብሩ። ተሰቅሎ ሞቶ ተቀብሮ ስለነበረ ዝቅ ብሎም ቢመለከት የተልባ እግሩን የተከፈነበትን ልብስ ተቀምጦ አየ፣ ነገር ግን አልገባም። ስምዖን ጴጥሮስም ተከትሎት መጣ፣ ወደ መቃብሩም ገባ። የተልባ እግሩን ልብስ ተቀምጦ አየ። ደግሞም በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተቀምጦም እንደነበር እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበር አየ። በዚያን ጊዜ አስቀድሞ ወደ መቃብሩ የመጣው ሌላው ደቀ መዝሙር ደግሞ ገባ፣ አየም፣ አመነም። ከሙታን በደንብ አስተውይ እህታችን፣ ከሙታን ይነሳ ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁም ነበርና። ስለዚህ ክርስቶስ ሞቶ ከተነሳ በኋላ ያለ ክፍል ነው። ደግሞም ደቀ መዛሙርቱ ወደ ቤታቸው ደግሞ ሄዱ። ማርያም ግን እያለቀሰች፣ በደንብ አስተውይ፣ ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበረ። ስታለቅስ ወደ መቃብሩ ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላውም በግርጌ ተቀምጠው አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ አሏት። እርሷም ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም አለች። ይህንንም ብላ ወደ ኋላ በደንብ አስተውይ፣ ይህም ብላ ወደ ኋላ ዞር ስትል ኢየሱስ ቆሞ አየችው። ኢየሱስም እንደሆነ አላወቀችም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ አላት። እርሷም የአታክልት ጠባቂ መስሏት ጌታ ሆይ አንተ ወስደኸው እንደሆነ ወዴት እንዳኖርኸው ንገረኝ፣ እኔም ወስደው አለው አለች። ኢየሱስም ምን አላት? ማርያም አላት። እርሷም ዞር ብላ በዕብራይስጥ ረቡኒ አለችው። ትርጓሜው መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴና ወደ አባት የሚለውን ይመጣል ከዛ ማለት ነው። ስለዚህ ሞቶ ከተነሳ በኋላ ነው እህታችን። ኦኬ ቴንኪው ስለመለስክልኝ። ወደ ፈጣሪ ለማለት ምን አስፈለገ? ፈጣሪ አይደለሱ? ኦኬ ይህንን ለምን እንደዛ አለ? ወደ አባቴና ወደ አባታችሁ ነው ያለው። ወደ አባታችን አላለም አይደለ እህታችን? አባቴና አባታችሁ አንድ ነው? አንድ አይደለም። ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ ነጥሎ ነው የተናገረው። ይህን የነጠለበት ምክንያት ምንድነው? እሱ ዕብራውያን ምዕራፍ 1 ቁጥር 1-3 ክርስቶስ የአብ የባህሪ ልጅ ነው። የአብ የባህሪ ልጁ ነው። እኛ ግን የጸጋ ልጆች ነን።
ሮሜ ምዕራፍ 8 ቁጥር 15-17፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 12-13 እኛ የጸጋ ልጆች ነን፣ ክርስቶስ ግን የአብ የባህሪ ልጅ ነው። ስለዚህ ልጅነታችን የተለያየ ነው ማለት ነው። ክርስቶስ የአብ የባህሪ ልጁ ነው። ቃል የባህሪ ልጅ ነው ስንል ወልድ እዚህ ጋር አሁን ፈጣሪ ሲል እሱ ፍጡር እንደሆነ እኮ የተናገረ። ስለዚህ የባህሪ ልጁ ሆነ በዘመን መቀዳደም በጊዜ መለዋወጥ የሌለባቸው አንዲት ስልጣን አንዲት ፍቃድ ያለቻቸው የባህሪ ልጁ ነው ወልድ ማለት ነው ለአብ። ስለዚህ ለእኛ ግን የጸጋ ልጆች ነን። ወደ አምላኬና ወደ አምላካችሁ የሚለው ምንድነው? እሱ ሚዩት አድርጊያ እንዲያዳምጪ ሚዩት አድርጊያ እንዴ አይሻልም? ስለዚህ እሱን ለምንድነው የተባለው? ቃል አስቀድሞ ስጋን የተዋሃደ አይደለም፣ ስጋ ያለው አልነበረም። ስለዚህ ቃል አብ ለቃል አብ ለስጋ ፈጣሪው ነው። ስለዚህ ከማርያም የነሳው ያ ስጋን አዘጋጀህልኝ እንደሚል ዮሐንስ ወንጌል ምዕራፍ 6 ላይ ስጋን አዘጋጀህልኝ ይላል አይደለ? ስለዚህ አስቀድሞ ስጋ ከተዋህዶ በፊት የነበረ አልነበረም። ቅድመ ተዋህዶ ስጋ አልነበረም። ቅድመ ተዋህዶ ስጋ ስላልነበረ ያንን ለመጠቆም ነው። ከተዋህዶ በኋላ ፍጡር ፈጣሪ ብለን ባንከፍለውም ቅድመ ተዋህዶ ግን ስጋ ስላልነበረ ያንን ለመጠቆም ወደ አምላኬ ብሎ ተናግሯል ማለት ነው። ለስጋ አምላኬ ተብሎ ተናግሮታል። ከዛ አንጻር ይበቃናል ለዛሬ።